ያላቸው የነበሩ ዩኒቨርሲቲዎች በተቻለ መጠን ኳሊቲ ላይ ለመስራት ሙከራ አድርገናል። አሁን ትንሽ የቀደመ ሐሳብ ቢሆንም የተከበረው ምክር ቤት እንዲያስብበት እንፈልገው ከጥቂት ዓመታት በኋላ የዩኒቨርሲቲ ጉዳይ ጥያቄ ውስጥ መግባቱ አይቀርም። አሁን ባለው ዓለም በኤአይ ዓለም ኖሌጅ ነፃ በሁሉም ቤት እኩል ነው የሚደርሰው። ብቃት ማለት የኮሌጅ ዲግሪ ሳይሆን ስኪል ነው። ብቃት ማለት ዳታን አናላይዝ የማድረግ ካፓሲቲ ነው። ብቃት ማለት ኦፖርቹኒቲ ማነፍነፍና ግራብ የማድረግ ብቃት ነው። እነሱ ናቸው የሚፈጠሩት እንጂ እንዳሁን እንዳለው አይነት 4 ዓመት ተቀምጦ የሚጠብቅ ሰው ያለ አይመስለኝም። እየተባለ ያለው በመስኩ ምሁራን እየተባለ ያለው የዛሬ 100 ዓመት 150 ዓመት የትራንስፖርት ሚንስ የጋማ ከብት ነበር። ከዛ ጋሪ ሆነ። ከዛ በሰዓት 10 15 20 እያለ አሁን ያለው መኪና ተፈጠረ። የዛሬ 100 ዓመት የነበረ አውሮፕላን አልነበረም። አውሮፕላን 2 ሰው 10 ሰው 100 ሰው እየተባለ ካፕቴን የሌለው አብራሪ የሌለው አውሮፕላን ተፈጠረ። መንገዶች ድሮ የሚሰሩበት ስፋት እና ርዝመት አሁን የሚሰራበት፣ ድልድዮች አሁን የሚሰሩበት፣ ህንፃዎች አሁን የሚሰሩበት ሁሉ ነገር ተሻሽሏል። የትምህርት ስርዓቱ ግን የዛሬ 100 ዓመትም በክፍል ውስጥ መቀመጥ ነው። ጥያቄ ሲኖረው በተራ እጅ ያወጣል፣ አንተ ቀጥል ይባላል፣ ይጠይቃል፣ ለሱ ምላሽ ይሰጣል። በዚህ አይነት 20 ተማሪ ባለበት ክላስ ውስጥ አንድ ሰው ጥያቄ የጠየቀ ለአንድ የተመለሰ አሁን ያለውን ዘመን መዋጀት አይቻልም። ጥያቄ ወዲያው ሳይመልቲኔስ መጠየቅ አለበት። የትምህርት ስርዓቱ ራሱን አላሻሻለም የሚል ትችቶች አሉ። እኛ አሁን በአጭር ጊዜ ውስጥ የምናስበው ያለ ዩኒቨርሲቲ ኳሊቲ ኢንሃንስ ማድረግ ነው፣ ማሻሻል ነው። ግን ታችን ስራ፣ ዲጂታል ስኪል እንገንባ፣ ለነገ ውድድር እንዘጋጅ። ያን ካደረግን የመምህራን ስልጠና፣ የመምህራን ኑሮ ማሻሻል፣ የምዘና ሂደት ማሻሻል፣ ቴክኖሎጂ መጠቀም፣ እነዚህ ጉዳዮች ትምህርትን ይቀይራሉ። መምህራንም ማወቅ ያለባቸው፣ ተማሪዎችን ማወቅ ያለባቸው ሰው ከስልኩ የሚያገኘውን የእውቀት ልክ የትኛውም ተቋም አይሰጠውም። በእኔ ስልክ ውስጥ ያለችውን እውቀት የትም ቦታ ሄጄ አላገኝም። የፈለኩትን ጥያቄ መልሳለኝ። ያን ስኪል ዴቨሎፕ ማድረግ ያስፈልጋል። በሰላም ምክንያት የማይማሩ ከባቢዎች ለተባለው በኢትዮጵያ አንድ አባባል አለ። ፈጣሪ ከፈቀደ ጠላት አይስጥህ፣ ከሰጠህም ደንቆ ጠላት አይስጥህ ይባላል። ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች። ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው። ጠላት አሁን ይገላል። ደንቆሮ ግን ልጅ ትምህርት ቤት እንዳይደርጉ ነገንም ይገላል፣ ዛሬ ብቻ ሳይሆን። ኢማጂን ልጆች ትምህርት ቤት እንዳይሄዱ የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። አሁን ባለው ዓለም ውስጥ ይሄ በጣም አደገኛ ስብራት ነው። ይሄን መግራት ማስተካከል ያስፈልጋል። እዛው ላይ ያለ ድርድርን በሚመለከት ቅድም ተነስቶ የነበረው ጉዳይ ቅድም እንዳነሳሁት ከሁሉም በሰላማዊ መንገድ መነጋገር ላይ የሚፈልግ ሰው በራችን ክፍት ነው፣ ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ጤና በሚመለከት እንደተባለው የምርት ችግር መድኃኒት ላይ አለ። ከጥቂት ዓመት በፊት 8% እናመርት ነበር ለሎካል ፍጆታ። አሁን 42%
ደርሰናል። ትልቅ መርታ ነው፣ ግን ብዙ ይቀረናል። ስርጭት ላይ ችግር አለ። ኦቶሜሽን ጀምረናል። ጤንነት የሚባል አፕሊኬሽን አይታችሁ ከሆነ አንዱም ይህን ችግር መፍቻ ተብሎ የተሰራ አፕሊኬሽን ነው። ሌብነት ስላለ ኤርሊ ፕሮዲክሽን ለማረጋገጥ የሚያስችል ሲስተም በመገንባት ላይ እንገኛለን። በስፋት ድጎማ ይሰጣል። ለምሳሌ ካንሰር ላይ 60% መንግስት ይደጉማል። እንግዲህ በጤና ተቋም በተሰራው ሪፎርም በጣም ከፍተኛ መርታ መጥቷል። አሁን በሰራነው ሴንሰስ ብዙ ጉዳይ አግኝተናል። የተሰራው ሴንሰስ ከ10 ዓመት አልፎታል ጤና ሴክተር ላይ። አሁን የሚሰራው ግን ብዙ መረጃ አምጥቷል። ለምሳሌ በጤና ተቋም የሚወልዱ እናቶች ከ37% 61 ደርሷል። ይሄ ቀጣይ ኢምፓክቱ ደግሞ ከ100 ሺህ ከሚወልዱ እናቶች 400 ገደማ ይሞት የነበረውን ወደ 141 ቀንሷል። ከ5 ዓመት በታች እና ከ1 ዓመት በታች ህጻናትን ሞት ሬት ቀንሷል። ገና ብዙ ስራ ቢጠበቅብንም ማርበርግ ወረርሽኝ ቅድም ተነሳው ቶሎ በማወቅ ቶሎ በማሳወቅ ላብ ራቶ በማደራጀትና ሙያተኞች በማሰማራት በተሰራው ስራ 3 ወር ባልሞላ ጊዜ ውስጥ መቆጣጠር ተችሏል። ይህ ትልቅ እመርታ ነው። ሌላ ግን እግረ መንገድ ማንሳት የምንፈልገው የተከበረው ምክር ቤት በቅርቡ ከአሜሪካን ሀገር የማቃቸው ቤተሰቦች መጥተው ነበር። አንደኛው ሰው የአይን ችግር አለባቸው። ከዛ መጥተው የአይን ሰርጀሪ ኢትዮጵያ ተሰርተው እዚህ ከፍለው ሄዱ። አንደኛው ደግሞ ጥርስ ችግር ነበረባቸው። ጥርሳቸውን ሲታከመው ሄዱ። እንዴት ሰው ከአሜሪካ መጥቶ ኢትዮጵያ ይታከማል? ጥያቄ ተፈጥሮብኝ ለማረጋገጥ ሞክሬ ነበር። በተለይ በጥርስና በአይን ወንድሞቼ ውጭ ሀገር እንዳትሄዱ፣ የተሻለ ሕክምና እዚህ አለ። የሚገርሙ ኢትዮጵያውያን ልምዳቸውን እውቀታቸው ይዘው መጥተው ጀምረዋል። ብዙ ናቸው ወይ? አይደሉም፣ ጥቂት ናቸው። ግን የአይን ሰርጀሪ እና ጥርስ በሚመለከት በጣም ምርጥ ኢትዮጵያውያን አዲስ አበባ ላይ ሕክምና ጀምረዋል። ላልሰሙ ለማሰማት ነው። ከዚህ ቀደም በጭንቅላትና በልብ ስትሮክ ሲያጋጥም አንስቻለሁ። ሰፊ አይደለም እንጂ ጥቂት ኢትዮጵያውያን ተምረው ሰልጥነው ተመልሰው መጥተው ሀገራቸው ውስጥ የተሻለ ነገር ለመስራት ጥረት እያደረጉ እነሱ መደገፍ፣ ከነሱ ጎን መቆም፣ የሚያስፈልጋቸውን ድጋፍ አድርጎ እንዲሰፉ፣ እንዲያድጉ፣ እንዲያብቡ ማድረግ ያስፈልጋል። ለኛው ጥቅም ሲባል ጤናን ከሞላ ጎደል ሪፎርሙ ውጤት ያስገኘ ቢሆንም ገና በጣም በርካታ ስራዎች ግን ይጠበቅብናል። ቅድም ለተነሳ ለበጀት ጉዳይ የጤና በጀት መልኩ ብዙ ነው። ግን ለምሳሌ ኬንያን ብንወስድ ፕራይመሪሊ ፕራይቬት ሴክተር ነው ጤና የሚሰራው እንጂ መንግስት አይደለም። የኛ ፕራይቬት ሴክተር በዛ ደረጃ ገና አልመጣም። ከተማ ውስጥ ጥሩ ነው፣ ወጣ ሲባል አልመጣም። በእኛ በኩል ግን በጀትም እየጨመር ግንባታም እየጨመር ለማስፋት ለማሳደግ ጥረት ይደረጋል። ሰርቪስ በሚመለከት መሶብ ያው ስንጀምር ሲላችሁ አላምና አሁን 33 ደርሰናል። ብዙዎች የተገነቡ ነው። በዚህ አመት 100 እንደርሳለን። 100 ቨርቹዋል ሰርቪስ መስጠት የሚያስችሉ ተቋማት መገንባት በአመት በ2 ዓመት ጊዜ ውስጥ መቼም ሚራክል ነው፣ ትልቅ ስራ ነው። ሲስተም ዴቨሎፕ አድርገን ስለሆነ ግን በቂ ስላልሆነ በባስ ቨርቹዋል መሶብ እየሰራን ነው። አልጨረስንም። 2 ወር 3 ወር ይፈጅብናል። ልክ እንደ መሶብ ሲስተም ያለው ባስ ሰርተን በየሰፈሩ ሄደን ለምሳሌ እሁድ ቀን፣ ሰኞ ቀን እያን በየሰፈሩ ሄደን ከባስ ሰርቪስ ፕሮቫይድ እናደርጋለን። ይሄ ጥቅሙ ምንድነው? ራቅ እያልን ስንሄድ ህንፃ መገንባት ምናምን ችግር ከሆነ በየቦታው በባሶችም የቨርቹዋል ሰርቪስ ሰጥተን የህዝቡን ሮሮ መቀነስ፣ ኤፊሽንሲ ለማረጋገጥ፣ ሌብነት ለመቀነስ እንጠቀምበታለን። ልክ እንደ ፋይዳ፣ እንደ ፓስፖርት፣ ሞባይል መኒ፣ ግብር የመሳሰሉት ጉዳዮች በከፍተኛ ደረጃ ላይፋችን እያቀለሉ ነው። እሱን አጠናክረን የምንቀጥል ይሆናል። ውጤቱ ግን በጣም የሚያበረታታ ሆኖ ነው ያገኘሁት እኔ።